የተወካዮች ምክር ቤት የስደተኞች ጉዳይ ረቂቅ አዋጅን ዛሬ አጽድቋል። አዋጁ በርካታ ውይይቶች ከተካሄዱበት በኋላ በሶስት ተቃውሞና በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሰለሞን አበጋዝ እዚህ አጠገቤ ይገኛል። እንደምን ዋልክ ሰለሞን? እንደምን ዋልክ መሰለ። እንግዲህ ዛሬ የስደተኞች ጉዳይ ረቂቅ አዋጅ ጸድቋል። በተለይ በፊት የነበረው አዋጅ ነበረና ምንድነው ከበፊቱ አዋጁ የሚለየው ምንድነው ከሚለው አጭር ነጥብ ተነስተን በኋላ ወደ ፋይሉ እንመጣለን። አመሰግናለሁ መሰለ። እንደሚታወቀው ሀገራችን የስደተኞችን በመቀበል ረገድ ያላት ታሪክ ረጅም እንደሆነ ይታወቃልና ከዚህ አንፃር ለተቸገሩ ጎረቤት ሀገራትም እንደዚሁ መጠለያ ሆና አሁንም ወደ 1 ሚሊዮን የሚጠጉ ስደተኞች ያሉባት ሀገር ናት በማስጠለል በዚህም በዓለም አቀፉ በተባበሩት መንግስታት ድርጅት የስደተኞች ተቋም ምስጋና የተሽራትና እስከ ሽልማትም የደረሰች ነች። 1996 ዓ.ም የአዋጅ ቁጥር የስደተኞች አዋጅ ወጥቶ ነበረ። ያ ግን በርካታ ክፍተቶች እንደነበሩበት በሰዓቱ ስንጠቀምበት ነበር የቆየው እንደ ሀገር። አሁን ግን ዓለም አቀፋዊ ሁኔታውን ሀገር አቀፍ የሆነ ሁኔታዎችን ያላገናዘበ በመሆኑ እንደ አዲስ መሻሻል አስፈልጎ ነው እንግዲህ ወደ ማሻሻያው የገባው ማለት ነው። ሰኔ 21 2010 ዓ.ም ላይ ነበረ ይህም ለቋሚ ኮሚቴ የተመራሉ ወደ ህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ጉዳዩን ሲከታተል በበላይነት እንዲሁም ደግሞ የሰላም ጉዳይም እንደዚሁ የውጭ ግንኙነትና የሰላም ጉዳይም ደግሞ በተባባሪነት ሀሳቡን ይዘውት ውይይት ሲደረግበት የቆየና ሰፊ ክርክርም የነበረበት ጉዳይ ነው። ዛሬ በ19ኛው መደበኛ ጉባኤ ነው በምክር ቤቱ አባላት ውይይት ተደርጎበት የጸደቀው በአብላጫ ድምጽ ማለት ነው። በዋናነት የበፊቱ አዋጅ ክፍተቶች የነበሩበት ቀደም ብዬ እንደተናገርኩት በአዋጅ ውስጥ የነበሩ ድንጋጌዎችም ጭምር ደግሞ እንደዚሁ በስፋት ስደተኞችን ለመቀበልና ስራዎችን ለመስራትም የተቀላጠፈ ያልሆነበት የሀገራዊና ዓለም አቀፋዊ ሁኔታዎች ደግሞ አሁን ተለዋዋጭ ናቸው። ስለዚህ ተለዋዋጭ ሁኔታዎችን ደግሞ ያላገናዘበ ስለሆነ አስፈላጊ በመሆኑ ነው እንግዲህ የምክር ቤቱ የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን በማብራሪያቸው ሪፖርት ሲያቀርቡ የተናገሩት ማለት ነው። እንግዲህ ፋይዳውን ስንመለከት ቀደም ብዬ እንደተናገርኩት ሀገራችን ኢትዮጵያ እንደዚሁ የመቀበል ስደተኞችን ባህል አላት ወይም ደግሞ ለረጅም ዘመናት የምትታወቅበት ነው። ያደጉት ሀገራት ጭምር እንኳን ስደተኞችን በሚከለክሉበት ወቅት እሷ ኢትዮጵያ ሀገራችን የምታደርገው ለስደተኞች እንክብካቤ ትልቅ በመሆኑ የሀገርን ገጽታ ግንባታ ትልቅ ፋይዳ ይኖረዋል። ከዚያ ባለፈ ደግሞ ወደ ስራ አጥነት ቁጥርንም ለመቀነስና የስራ ዕድል ለመፍጠር ትልቅ ፋይዳ ስለሚኖረው የታሰበበት በመሆኑም ጭምር ለሌሎች ሀገራት ጋር በተለይ ደግሞ ጎረቤት ሀገራት ናቸው ወደ ስደት ወደ ኢትዮጵያ የሚመጡትና ከነሱ ጋር ያለንን የህዝብ ለህዝብ ግንኙነትን በማጠናከር ረገድና ትስስሩን የጎላ ለማድረግ ትልቅ ሚና እንደሚጫወት ነው የቋሚ ኮሚቴ ሰብሳቢዋ ሲናገሩ የነበሩት። ጥሩ ሰለሞን፣ አሁን በተለይ የአዋጁ በሚጸድቅበት ወቅት በተለይ አዋጁ ስደተኞችን ከኢትዮጵያ ዜጎች ጋር እኩል ተጠቃሚ ያደርጋል የሚል ሀሳብ ተነስቷልና እንዴት ነው ተፈጻሚ የሚሆነው የሚለው ነጥቦች ካሉ ሲምናነሳ? አዎ፣ በተለይ ደግሞ ሲነሳ የነበረው በምክር ቤት አባላቱ በዋናነት ይህ አዋጅ ቀደም ያለውን አዋጅ በማሻሻል ነው እንደ አዲስ 1110/2011 በሚል ዛሬ በሶስት ተቃውሞና በአንድ ድምጽ ተጠቅመው እንዲሁም በአብላጫ ድምጽ የጸደቀውና አንዳንድ ሀሳቦች ሲነሱ ነበር ከምክር ቤት አባላት። ዋናው እኩል ተጠቃሚ ሲባል ምንድነው? በተለይ ደግሞ አዋጁ ላይ በግልጽ እኩል ተጠቃሚ የሚላቸውን 50 በ50 ማለት አንችልም ወይ የሚል ሀሳብም ሲነሳ ነበረ። ወይዘሮ ፎዚያ አሚንም ሲመልሱ የነበረበት መንገድ ምንድነው? ከእርዳታ ድርጅቶችም ጭምር እኛ ደግሞ ባለን ሀብት እንደ ሀገር ስደተኞችን እየተቀበልን እናስተናግዳለን። ስማችንንም እንደዚሁ እንደ በፊቱ የምንገነባበት ሁኔታ ነው። የተቸገሩትን መመለስ የለብንም የሚል ሀሳብ አለና እኩል ተጠቃሚ ሲባል በመሬትም በተለያየ መንገድ አብረው መጥተው የሚሰሩበት መንገዶች ይፈጠራሉ። እነዚህ ስደተኞች ሲመጡ ግን 50-50 ብለን በህጉ አዋጁ ላይ ማስቀመጡ ተገቢነት የለውም። እኩል ተጠቃሚነት የሚል ጠቅለል ያለ አዋጅ ነው የምናስቀምጠው፣ ድንጋጌ ነው የምናስቀምጠው ብለዋል። ከመሬት አጠቃቀም አንጻር በመስኖ ፕሮጀክቶች በተለያዩ እንትኖች እንዲሰሩ ይደረጋሉ። እነዚህ እኩል ተጠቃሚነታቸው ይረጋገጣል። ከእርዳታ ድርጅት የሚመጣውም ገንዘብ አለ። እሱንም ቢሆን በተለያዩ ልማት ስራ ላይ ሲውል እነሱን ተጠቃሚ ይደረግበት ሁኔታዎች ይፈጠራሉ። እኩል ተጠቃሚ ሲባል ግን የእኛን ሀገር ዜጎች ከነሱ ጋር እኩል በሚለው 50 በ50 በሚለው አይደለም። በአተገባበሩ 50 በ50 ሊሆን ይችላል። በህግ ማቀፉ ላይ ግን 50 በመቶ የሚለውን ነገር ማስቀመጥ አስፈላጊ አይደለም የሚል ምላሽ ሰጥቷል። ሌሎችም ጉዳዮች ደግሞ ሌሎች የተነሱ ሀሳቦች ሳሉ በተለይ ከፓርላማው አባላት በርካታ ሀሳቦች ምላሽ የተሰጠባቸው ነገሮች በተለይ ደግሞ ከሊዝ ጋር ተያይዞ እንደሚታወቀው በሀገራችን የመሬት አጠቃቀሙ ጋር በተያያዘ አንዳንድ ጊዜ እስከ 90 ዓመት ድረስ በሊዝ ውል የሚገባበት አለ። ለኢንቨስትመንትና ለአንዳንድ ነገሮች ደግሞ 25 ዓመትና 30 ዓመት አለ። ነገር ግን ከአዋጁ ጋር ስናይ ድንጋጌው 7 ዓመት ይላል ለእነዚህ ስደተኞች በውል ደረጃ። ነገር ግን ለምን አስፈለገ? እንደ በፊቱ አዋጅ ላይ መቀመጥ አለበት፣ የበፊቱ አዋጅ ያስፈልጋል የሚል ሀሳብ ከአንድ ምክር ቤት አባል ሲነሳ ነበረ። ምክንያቱም እነዚህ ስደተኞች ናቸው የሚመጡት ተቸግረው በጦርነትና በተለያዩ ምክንያቶች እስከሆኑ ድረስ ሀገራቸው ሰላም ሲሆንና ሲረጋጋ መመለሳቸው ስለማይቀር ይህንን እነሱን ውሉን እያራዘሙ መሄድ ነው እንጂ እንደ በሀገራችን ተጨባጭ ሁኔታ ለ90 ዓመትና ለ30 ዓመት ብሎ
መስጠቱ አስፈላጊ አይደለም የሚል ሐሳብ አለ። ሌሎች ሐሳብ ደግሞ ከስራ አጥነት ጋር የተነሳ ጉዳይ አለ። ምክንያቱም ስደተኞች ይመጣሉ፣ ስደተኞች በመጡ ቁጥር ደግሞ ሀገር ውስጥ ያለውን የስራ አጥ ቁጥርም እንደዚሁ ይጨምሯል የሚል ሐሳብም የተነሳበት መንገድ ነበር። ነገር ግን በወይዘሮ ፎዚያ አሚን የተመለሰው ምላሽ ምንድነው? በተቃራኒው ነው። ምክንያቱም ከእርዳታ ድርጅትም ሆነ በእኛ ሀብት እኩል የምንጠቀምበትን መንገድ ምንድነው? እነሱ ሲመጡ በዋናነት አስጠልልናቸዋል እስካሉበት ድረስ ደግሞ መስራት ሀብት የማፍራትና የመጠቀም የሰብአዊ መብት አላቸው። እኛም ደግሞ ይህንን ነው የምናደርገው፣ እንደ ሌሎች ሀገራቶች አንገፋቸውም። ስለዚህ እኩል ተጠቃሚ የሚሆኑበትና የሚሰሩበትን መንገድ እናመቻችላቸዋለን። አዋጁም ይህንን የያዘ ነው። ስራ አጥ ቁጥርነትን ከመጨመር ይልቅ ይሁን እየቀነሰ ይሄዳል የሚል ሀሳቦች ተነስተዋል። በአጠቃላይ በጣም ክርክር ተደርጎበት ነው እንዳልኩ 2010 ሰኔ ላይ ነው ወደ ምክር ቤቱ የቀረበው። ውይይት ተደርጎም ነበር። ሌላው የተነሳ ጉዳይ ከክልሎች ጋር ተያይዞ ነው። ክልሎች አልተወያዩበትም የሚል ሀሳብ ተነስቷል ከአንድ ምክር ቤት አባል። ነገር ግን ፎዚያ አሚን እንደሚታወቀው የፓርላማ ወይም ደግሞ የህዝብ ተወካዮች ምክር ቤት ከሁሉም ብሔር ብሔረሰቦች የተውጣጡ ነው። ጉዳዩ እዛ ተመልክቶ የወከሉ ተወካዮች ናቸው እዚህ ያሉት። ምክንያቱም የአካባቢያቸውን ነባራዊ ሁኔታ የሚያንጸባርቁ ናቸውና እንደተወያዩ ግልጽ ነው። ከዛ ባለፈ 2 የህዝብ መድረኮች ተዘጋጅተው ምክር ቤቱ እንዳወያየ ጭምርምና ሌሎቹንም ከዛ በፊት የመጣውንም በውይይት የዳበረ መሆኑን የገለጹበት ሁኔታ አለ። ሀገሪቱን ተጠቃሚ የሚያደርግ ዜጎችንና ስደተኞችን ደግሞ የሀገርን ገጽታ ግንባታ ጎላ የሚያደርግ አዲሱ አዋጅ ተሻሽሎ የ1996 1110 አዋጅ ቁጥር ህዝባር 2011 ነው ዛሬ ጸድቋል ማለት ነው መሰለኝ። ጥሩ እንግዲህ በጸደቀው አዋጅ ዙሪያ በዝርዝር ወደፊት በቀጣይ የምንመለከተው ይሆናል። መረጃዎችን ለተመልካቾች እናደርሳለን። ለዛሬው አመሰግናለሁ። እኔም አመሰግናለሁ መሰለኝ። ከዚሁ ጋር ተያይዞ በተለይ የዛሬውን የስደተኞች ጉዳይ ረቂቅ አዋጅን መጽደቅ አስመልክቶ የፓርላማውን ውይይት ተከታትሎ ሪፖርተራችን ዳዊት በጋሻው ያደረሰን መረጃ አለ። ተከታትለን እንመለስ። የስደተኞች ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት አባላት ቀርቦ ውይይት ተደርጎበታል። ረቂቁ በህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት ለዝርዝር እይታ ተመርቶ ውይይትና ክርክር ከተደረገበት በኋላ ነው ለምክር ቤቱ የቀረበው። ረቂቁም የምክር ቤቱ አባላት በሁለት ጎራ እንዲከራከሩ አድርጓል። በአንድ በኩል ያሉት ረቂቅ አዋጁ የሀገሪቱን ገጽታና ብሔራዊ ጥቅሟን በማገናዘብ የተዘጋጀ ነው ብለዋል። ተጋልጦ የመጣውን ስደተኛ እንደ ሀገር ተቀብለን ማስተናገዳችን አንድም ከሀገርም ገጽታ አኳያ መታየት አለበት፣ ሁለትም ከሰብአዊ ድጋፍ አኳያም ሊታይ ይገባል የሚል ሰብአዊነትም ነው። የሰው ልጅ ነው ተፈናቅሎ እየመጣ ያለው። ህፃናት ናቸው ተፈናቅሎ እየመጡ ያሉት። እናቶች ናቸው ተፈናቅሎ እየመጡ ያሉት። መከላከል የማይችሉ እጅግ በጣም ልዩ ትኩረት የሚያሻቸው የህብረተሰብ ክፍሎች የኛም ዜጎች ተፈናቅለው እናቃለን ብለናል። በትክክልም ተሰደውም እናቃለን። የዛን ጊዜ የተቀበሉን ጎረቤቶቻችን ናቸው። መጀመሪያ እኔ መነሳት ያለበትና መቅደም ያለበት ብዬ ማስበው በዚህ ረቂቅ አዋጅ ላይ ስንወያይ ሰብአዊነት ነው። ሁሉንም የጎረቤት ሀገር ስደተኞች ስንመለከት ወደው አይደለም ወደ ኢትዮጵያ እየመጡ ያለው። በጦርነት ሰፈራቸው በሳት ሲለበለብ ምናልባትም የመውጣት እድል ያላቸው ዜጎች ናቸው ወደኛ እየመጡ ያለው። ደቡብ ሱዳንን ብንወስድ ሌሎችንም ታዲያ በዚህ መንገድ የሚመጡ ዜጎችን በራችንን መዝጋት ነው የዚችን ሀገር ስም ከፍ የሚያደርገው? ወይስ እንደ ሰው እነዚህ ዜጎች ተቀብለን እንደ ሰው እንዲኖሩ ማድረግ የሚገባንን ነገር ማድረግ ነው የዚችን ሀገር ስም የሚያስጠብቀው? በሌላ በኩል ያሉት የምክር ቤቱ አባላት ደግሞ ረቂቁ የሀገሪቱን አቅም ያላገናዘበና ከክልሎችና ከህዝቡ ጋር ውይይት ያልተደረገበት ነው ብለዋል። አዋጁ እንደወረደ ነው እየወሰድን ያለው። ሌሎች ያደጉ አገሮች አቅማቸውን ከግምት ውስጥ አስገብተው ነው ስደተኞችን ተቀብለው እያስተናገዱ ያሉት። ግን ያለኝ ስጋት ጥቅም አንሶ ጉዳቱ እንዳያመዝን ነው። ታች እኮ ሄዶ ምንም ሳይወያይ ነው እዚህ አወያይተናል ተብሎ አዋጁን ልናጸድቅ እየቀረበልን ያለው። ህዝቡን ለምንድን ነው ያላወያየ ነው? የክልሎችን ፍላጎት ለምንድን ነው ያልጠየቅ ነው? አንድ በሎ ይሄ ሊመለስልኝ ይገባል። አሁን በዚህ መድረክ ላይ የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን በበኩላቸው የረቂቁ መነሻ ክልሎች ናቸው ብለዋል። የህግ ረቂቁን ክልሎች አልተወያዩበትም በበቂ ሁኔታ የሚለው ነገር እንግዲህ ይሄን ህግ ይሄ ምክር ቤት አይደለም ያመነጨው አካል ህጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎችና
የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የነሱንም ግብአት እንዳካተተ በተደጋጋሚ ገልጾልናል። እንደ ምክር ቤት ግን በአሰራር ክልሎች ላይ ሄደን የህግ ረቂቅ ላይ ክልሎችን የምናወያይበት ሂደት አለን ወይ? ያው ከኔ የበለጠ ሁላችሁም የበለጠ ታውቁታላችሁ ብዬ አስባለሁ። ክልሎች የምናሳተፍበት የተለያዩ የህብረተሰብ ክፍሎች በሚመጡ ረቂቅ ህጎች ላይ የሚሳተፉበት አሰራርና አካሄድ አለ። ሰብሳቢዋ የተለያዩ የህብረተሰብ ክፍሎች በረቂቁ ላይ ውይይት ማድረጋቸውንም አንስተዋል። ፐብሊክ ሂሪንግ መጥራት ነው። ሁለቴ ጠርተናል፣ በቋሚ ኮሚቴ ሁለቴ ጠርተናል፣ በሚዲያ ማለት ነው፣ በሚዲያ በዌብሳይት። ስለዚህ ያገባኛል ይመለከተኛል የሚል አካል በሙሉ መጥቶ ተወያይቷል ብለን እናስባለን። ስለዚህ እንግዲህ በመጀመሪያ ባደረጉት ውይይት የነሱን ኮንሰር ምናልባትም ተካቶልናል ብለው አስበው ሊሆን ይችላል። በአካል ሊመጡ አልቻሉም። ዞሮ ዞሮ በእኛ በኩል ግን ክልሎችን ለማሳተፍ የተደረገበት ሂደት ምክር ቤቱ ፐብሊክ ሂሪንግ ጠርቶ አዋጆች ላይ እንዴት የተለያየ የህብረተሰብ ክፍል መሳተፍ እንዳለበት በዘረጋው አሰራር መሰረት ሁለቴ ነው የጠራ ነው። የስደተኞች አዋጅ ብዙ ካከራከረና ካወያየ በኋላ በ3 ተቃውሞና በአንድ ድምጽ ተአቅቦ እንደዚሁም በአብላጫ ድምጽ ጸድቋል።